ኩሪ ተስፋ እባላለሁ። ጌታ ተቀበልኩ 18 ዓመቴ ሆኖኛል። ቤት ተከራይቼ ነው ምኖረው። ዛ ሰው ልቀቂ ውጪ ብሎኛል። እንጀራ ነው ምነግደው መጋግረውንም ልጆቼንም ማስተዳደር ብሱ ነው። ተዛ ልቀቂ ያለኝ ተዛ የ3 ወር ብቻ ነው የሰጠሁሽ። ተዛ በኋላ ውጪ በቃ አለኝ። ጌታ ሆይ እኔ ቤት የት ነው ማገኘው? አሁን ማን ነው የሚሰጠኝ? እንጀራ ጋጋሪ ማንም ቤት ኩሽና ምናምን የሚሰጠው ሰው የለም በአሁን ጊዜ። ተዛ እንጨት ልገዛ ወጣው። ገንዬም እንጨት ልትገዛ ወጣች። የሆነ ሰውዬ የቤቱን ቁጥር ተሰጥቶኛል። ተዛ እሷን አገኘኋት። ገንዬ እንዴት ነሽ አልኳት። ደህና ነኝ። ደህና ነሽ ወይ? ረሳሽኝ ስላት አልረሳውሽም በአባስ ጋር ትመጪያለሽ አለችኝ። አዎ መጣለሁ አልኳት። ገንዬ በዚህ ላይ እቺ ጸሎት አውጪበት አልኳት። ተዛ ነይ ያለችኝና ጥላ ቦታ ወሰደችኝና እዛ ላይ ጸለየችበት። ቤት ታገኛለሽ ተመሰክሪያለሽ ሁለታ አለችኝ። ባለፈ ቆይቻለሁ ወር ይሆነኛል እዚህ ተመጣው። ቤት እየፈለኩ ነው። ዛ ሰው ይሄድኩና ስጠይቀው በቃ ቤት 3500 ነው ተከራይ አለኝ። እሺ አልኩት። ሳየው ቤቱ ሚስት አለበት። ተዛ እሺ በቃ ይሁንና ቀብድ ሰጠው። 3500 በጠቅላላ ሰጠሁት። ተዛ ሳየው ማብራት እየተበጣጠሰ ነው ያለው ወደ 07 ማለት ነው። አይ ይሄ ቤት ላይሆነኝ ይችላል፣ ማብራት የለውም፣ እንዴት ተሰራለው እኔ በጨለማን ልጆቼም ጨለማን ውስጥ አያውቁም አልኩና ሽንኩርት በረንዳ ነው ሰውዬ ብሬን ስጠኝ አልኩት። ለምንድነው የምሰጥሽ አለኝ። እንዴ ቤትህን እኮ ማብራት የለውም እንዴት ነው የምኖረው? እኔ እንደፈቀድክ ተሰጠኝ ስጠኝ ታልሰጠኝ ተወኝ አልኩት። ተዛ ስለው ቤት እንበረረ ወረደና ሲያየው እውነትም ማብራት ተበጣሷል። ሲበጣጣስ አይቶ 3500 ብር ያመጣና ለባለቤቴ ሰጠው። ዛ የተጸለየበት ማለት ነው። ታገኛለሽ ብለኛለች። አትዞሪም ታገኛለሽ አለችኝ። ከሰፈሬ ሳንወጣ ተቤቴ ወደዚህ ነው ሳንወጣ በ4000 ብር ቤት አገኘው 2 ክፍል። ገንዬ ስለጸለየችልኝ ተመሰክሪያለሽ አለችኝ። እዚህ ተመጣው በጣም እኔ እንጃ ምናገረውን ቃላት ያንሰኛል እኔ ማለት ነው። አይዞሽ ነይ ገኒ እስኪ አንቺ ቤት ክራይ ምን ያደርጋል? ነይ ትንሽ ቆይ እንደዛ ነው ጸሎት እኔ እንደማልወድ አታውቂም። እንኪ ቤት ነው በይና ስጫት። ቤት ትግዛ እንጂ ክራይ ምን ነብይ አይደለሽ? ግዢ ቤት በቃ ቻው ተመለሽ። አሜን በቃ ግቢ ሆኖልሻል። በቃ ቤት ነው ይዘሽ እሱ ቤት ነው።